ጨርሻለሁ። መልካም ጨረሽ? እሺ በነገርሽ ላይ የእጅ ጽሁፍሽ በጣም ነው የሚያምረው ሀና። አይደል? አመሰግናለሁ ዶክተር። ርግብ አንቺ አልጨረስሽም እንዴ? ፈተና ይመስል ተጨነቅሽበት እኮ። አረ ጨርሻለሁ። ይኸው እንዴት ነው ዶክተር? የኔስ የእጅ ጽሁፍ አያምርም? በጣም ያምራል። አሁን ወደ ላብራቶሪ ሄዳችሁ ናሙና ሰጥታችሁ ትመጣላችሁ ማለት ነው። እኔ ቆርጬ ልስጥ ዶክተር? አይ እዛው ባለሙያዎች አሉ፣ እነሱ ይወስዳሉ። ያው ፈቃደኛ ከሆናችሁ ማለት ነው። አዎ በደንብ። መልካም እንግዲህ ያው ትንሽ ሊያማችሁ ይችላል፣ አታስቸግሩም የሚል እምነት አለኝ። ውይ ዶክተር ልትላጨን ነው እንዴ? እንደሱ ሳይሆን ፀጉር ከስሩ ነው የሚነቀለው ለማለት ፈልጎ ነው። አዎ ሀና እንዳለችው ነው። ለእንደዚህ አይነት ምርመራ ናሙና የሚወሰደው ፀጉር ከስር ተነቅሎ ነው። ስለዚህ እኛም ደግሞ ከስር ነቅለን ነው የምንወስደው ማለት ነው። እሺ ወይል እንግዲህ መልካም። ስለዚህ አሁን ላብራቶሪ ሄዳችሁ ናሙናውን ሰጥታችሁ ትመጣላችሁ ማለት ነው። እሺ ዶክተር። መልካም። እሺ አላሳመሟችሁም አይደል? ይህን ቀላሉ ነገር ነበር እንዴት ታካብዶ የነበረው? ወይ አሁን ስለጨረስን መሄድ ትችላላችሁ። እንዴ እኔ እኮ በጣም ከበድ ያለ ምርመራ ያለ መስሎኝ ነበር። አይ በቃ ጨርሳችኋል። ናሙናውን የመስጠት ሂደቱን ጨርሳችኋል። ውጤት ሲደርስ እንግዲህ ከቤተሰብ ጋር አንድ ላይ የምትመለከቱ ይሆናል። በዚህ አጋጣሚ ለሁለታችሁም መልካም እድል እመኝላችኋለሁ። እሺ ዶክተር፣ በጣም አመሰግናለሁ። መልካም። እሺ መልካም ቀን ይሁንልሽ። እሺ። ውይ እንደፈራሁት ቀደምከኝ። እንደዚህ ጥርግ ብላችሁ የት ነው ሄዳችሁት? ምርመራውን ልናደርግ ሄደን እኮ ነው። እረስችሁ ነበር። እና እንዴት ሆናችሁ? እኔና አባት ሰተን እንደወጣ እና ሴት ገብተዋል። እና አባዬ አልመጡም? እነሱም አዛ ናቸው። እኔ ግን ቀድሜያቸው መጣሁ። ታዲያ አንቺ ለምን ቀድመሽ መጣሽ? እኔማ ቤት ስታጣ እንዳይከፋ ነበር ፈጥኜ መምጣቴ። ግን ምን ዋጋ አለው? አንተ ግን ቀድመን መጣል። እኔም እኮ አሁን መድረሴ ነው ማየ። እና ምግብ በላህ? የተሰራ ነገር ስላጣሁኝ ልሰራ እየተዘጋጀሁኝ ነበር። እንደው ግን ይቺ ልጅ ምን ባረጋት ነው ግን የሚሻለኝ? ማንን? ሰላምን ነው? አረ የምን ሰላም? እና ማንን ነው? እርግብን ነው? የምን እርግብ ነው የምትለው? ይቺ ጥጋበኛ ሀናን ነው እንጂ። እንዴ ሀና ደግሞ ምን አደረገች? እንዴ ቆይ የምትበላውን ነገር እንኳን ሳታዘጋጅልህ ነው ሄደችው ማለት ነው? እማዬ አትፍረጅባት። ስላልተመቻት ይሆናል እኮ። ስላልተመቻት? ሌላ ምን ስራ አላትና ነው የማይመቻት? እንዴ እማዬ አሁን የሚያስቆጣ ነገር ነው? እስኪ ተወኝ ልጄ፣ በቃ እኔ እሰራልሃለሁ። ኧረ እኔ እሰራዋለሁ፣ ችግር የለውም። እንዴ አንተ ከትምህርት ቤት አለ እንደ መጣሁ እኔ እሰራዋለሁ። እንዲህ እማዬ አንቺም እኮ ከመንገድ ነው የመጣሽው። እንደውም የሚገርም ምግብ ነው የምሰራልሽ፣ ጠብቂ። ቆይ ሀና አንዴ ብቻ ይቺ ውጤት ትምጣልኝ እንጂ ከዚህ ከቤት መንቅሬ ነው ማስወጣሽ። እና ወደ ቤት እንሂድ። ሰላምዬ፣ እናትዬስ? እናትሽ ወደ ቤት ሄዳለች። ሰላም ግን ከሆስፒታል ውጭ ነው ያለችው። እንደሱ ከሆነ እናንተም ወደ ቤት ሂዱ በቃ። አንቺስ? አባቴ እዚህ ሆስፒታል ነው ሕክምናውን እየተከታተለ ያለው። እዚህ መቆየት አለብኝ። ከሆነ ጥሩ። አንድ ጊዜ ብቻሽን ማናገር እችላለሁ? ችግር የለውም። ይቅርታ፣ አንድ ጊዜ ወጣ ብለሽ ትጠብቂኝ። ይህን ያህል ከባድ ነገር ነው የምታወሩት? ብዙ አልቆይም። ሰላምን ውጭ ታገኛታለሽ። እዛው ጠብቂ። ምን ነው ጋሼ? አባትሽ እዚህ ከሆኑ ማየት እችላለሁ? ለምን? አባትሽን በጣም እንደምትወጃቸው ሰላምና ምናሴ ነግረውኛል። እና እዚህ ሆስፒታል ከሆኑ ብተዋወቃቸው በጣም ደስ ይለኛል። አይ ጋሼ አይሆንም። ለምን? ይኸውልዎት ጋሼ፣ አባዬ ቤተሰቤ እንዳገኛቸውና ምርመራ እያደረግኩኝ እንደሆነ አያውቅም። ማን ብዬ ነው ማስተዋወቃቸው? እንዴት ያውቁ? ልጃቸው አለመሆንሽን አልነገርሻቸው? በደንብ ነግሮኛል። ግን ይህን ነገር ካወቀ ትቼው መሄድ መስሎት ይሞትብኛል።
እንዴት ነው የሚሞቱት? ይሄ እኮ በጣም ቀላል ነገር ነው። ለአንተ ቀላል ነገር ሊሆን ይችላል፣ ለእሱ ግን ቀላል አይደለም። እንዴት እንዳሳደገኝ የምናውቀው እኔ እሱና ፈጣሪ ብቻ ነን። አይደለም ቤተሰቦችን ማግኘት የቤት ሰራተኛ እንደሆንኩኝ እንኳን አያውቅም። ይህ ማለት ደግሞ ምን ማለት ነው ሀና? ይሄን ደግሞ እንዴት ነው የማያውቁት? አባዬን የሚያውቁት የቀረቡት ብቻ ናቸው። ለማንኛውም እርስ ወደ ቤት ይሄዱ ካልሽ ይሁን። ውጤቱ ምንም ይሁን ምንም፣ አንቺ ግን ምንም ነገር መጨነቅ የለብሽም እሺ? እኔ አባዬ እያለልኝ ለምንም ነገር ተጨንቄ አላውቅም። እኔ እውነቱን ለማወቅ እንጂ ቤተሰብ ፍለጋ አይደለም የመጣሁት። እኔ ከቤተሰብ በላይ የሆነ አባት ነው ያለኝ። ቻው ጋሼ። እንዴት አድርገው ቢያሳድጓት ነው? አምላኬ ሆይ እችን የመሰለች ልጅ አሳይታ አትንሳኝ። በጉጉት የሚጠበቀው የኖላዊ ክፍል 47 ድራማ ዛሬ ይለቀቃል። እንግዲህ ዛሬ የኔ ቤተሰቦች ማን የማን ልጅ እንደሆነ የሚረጋገጥበት አጓጊና በጣም ልብ አንጠልጣይ የሆነው ክፍል ላይ ነው ያለው። አንቾዬ ደግሞ አያቷን በሚገርም ሁኔታ ታውቃቸዋለች። የእናቷን እናት ማለት ነው። አያትየውም ገና ሲያዩት አንቾ የልጅ ልጃቸው እንደሆነች ተረድቷታል። ምክንያቱም ስነ ስርዓቷ፣ አስተዳደጓ ያንቾ እንዴት እንደሚስብ ታውቃላችሁ። እርግብ ልጁ እንኳን ብትሆን ኖሮ የምታሳየው ነገር የምታደርገው ድርጊት እንድትወደድ አያደርጋትም። እና ሰላምዬ እንግዲህ አያትየው እግሯን ስስማት በደስታ በቃ እየሳቀች ፍክክ እያለች ነበረ። አያቷና እህቷ ሲታወቁ ደስ ብሏት የምታየው የነበረው ማለት ነው። እና የዛሬው በጣም ልብ አንጠልጣይ ነው። የምሬ ነው። እኔ እንደሆነ እስኪለቀቅ ድረስ በጣም ነው ጓጉቼ እየጠበቅኩት ያለሁት ማለት ነው። ሰዓቱ እስኪደርስ ብዙዎቻችን እኔ ብቻ ሳይሆን ብዙዎቻችን ጓግተናል ማለት ነው። እንግዲህ የማይደርስ ነገር የለም፣ ይደርሳል። ሰዓቱ ሲደርስ ደግሞ ይለቀቃል። አሁን ደግሞ ሰዓት በብዙ ተመልካቾች አስተያየት መስጠት የተነሳ ብዙዎች ሰዓት ይቀየርልን፣ ሰዓት ይስተካከልልን፣ እኛ የመዳም ቅመሞች አልተመቸንም እናንተ የምትለቁበት ሰዓት፣ ስለዚህ ሰዓት ይቀየርልን ስላሉ ብዙዎቻቸው ከዛም ተነስቶ ደግሞ ሰዓት አስተካክለዋሉ። ከ9 ሰዓት ከ12 ሰዓት ወደ 10 ሰዓት ከ11 ሰዓት ወደ 10 ሰዓት ተላልፈዋል እና 4 ሰዓት ላይ ይለቀቃል።